እያልሽ ነው? በስመ አብ ወወልድ ወመንፈስ ቅዱስ። የሆነ ነገር አለ ብያት ነበር በቀደም ትዝ ይላችኋል። አንቺ ጉዳ ማሪ ልትፋልሽ ላይ እውነት ነው እሱ ነገር እውነት ነው ነበር። ልድገምልሽ እንዲያው ነው ጥሩ ሰው ስላልሆናችሁ ነው ማህፀናችሁ የተዘጋው አለች ሊያሾ። አንቺ ጥሩ ልጅና መልካም ሰው ብትሆኝማ እግዚአብሔር ቢያንስ ከነገሮችሽ አስተካክሎ ማህፀንሽን ያለመልመው ነበር። ልድገምልሽ እንዲያው። ይህቺ ምስኪን እህታችን ደግሞ በነገራችን ላይ ሊያሾ ክፉ ሰው አይደለም፣ ሁሉ ጊዜ ልጅ የማይኖረው። ሊያሾ ስትናገር ሰምቻት በጣም ቅስሜን የተሰበረው። እኔ እኮ ማህፀኔ ላይ ማህፀኔ ነው ሪሙቭ ተደርጎ ወጣው። በምን ያረግዘዋለሁ? የምር በጣም ማሳዘነች። ጆኒን ብዬ እስከ 2 ሚሊዮን ብር የሚያስዝ የሚመድብ ካለ አይጋቹ እያልኩ ነው። ማለት የሴዶና የጆኒን የኤምኤምኤ ፋይት ውድድር ለመመልከት ጃኒ በ2 ሚሊዮን ብር ቁማር እንዳስያዘች ሰምታችኋል። ቀለልኩ አይደለም ዴማርኩኝ እመድባለሁ ጆኒን ብዬ። የጃኒ እጣ ፋንታ ምን ይሆን? ቤታዮ አረገዘች ተብሎ የተፈጠረው ጉድ ሊያሾ፣ ሀቢባ፣ ኪያ ምን አሉ? እስኪ አሳይን። 3 ወር ባልሆነ ጊዜ እጾታ ታወቀ ብላችሁ በሹካ ኬክ ስታረግ እጾታ ወንድ ነው ብላችሁ እኛ ልታሰቃዩ። ቆንጆ ቤታዬ እህቴ እንግዲህ ሰምተናል። ውጤቱን በእንትን ባናየው እኔ ቅመማ ደህና ነሽ ወይ አለሽ አለ ወንድና ሴት መንታ ያርግልሽ የምትፈልጊ ከሆነ መንታ። አይ እና ሂሊና የአዶናይ ፕሮግራም ላይ ማለትም አሸንዳ ፕሮግራም ላይ ተጋብዘው ሄደው ነበር። ታዲያ የተከፈተው የትግረኛ ዘፈን ግን ውስጣችሁን የሀገር ፍቅር ይሁን ምን እንደምንለው አላውቅም፣ ነገር ግን ሲያለቅሱ አይታችኋቸዋል። ያሲኖ በሌላ አስደማሚ ታሪክ ተከስቷል። ጃኒ ይህን ስተሰራ ቪቪአፒ ቲኬት መቶልኛል፣ ቪቪአፒ ቲኬት መቶልኛል፣ ቪቪአፒ ቲኬት መቶልኛል። ኮማች አረ ማራኪ እንግሊሽ የታለ ብሎ ተናገረ። እሷም የመልስ ምት አላጣችለትም። አንተ ኮምት እኔ ገባለሁ ስትል ተናግራለች። ኮምታለች። ይህ ነገር ጉዴት እያመራ ነው። ጃኒ 2 ሚሊዮን ብር ቁማር አስያዘች። ለማን አትሉኝም? ጆኒ ያሸንፋል ብላ። ወዲህ ደግሞ አዶናይ ለሴዶ ዲል ያ ስፖርት እንስራ። ሊያሾ በቱርክ ጎዳናዎች ላይ ምን እየሆነች ነው? ብትን ብትንትን ከሚል ያዳለ ጋቢ ያለበሱት እየተባባሰ እያልን ነው። ወገን ምን ትላላችሁ? ሰላምና ጤና በያላችሁበት ይብዛላችሁ። የምትገኙት ምን አሉ ሾው የዩቲዩብ ቻናላችን ላይ ነው። ሶሻል ሚዲያ ሴሌብሪቲዎች እንዴት ዋሉ የምንባባልበት የዩቲዩብ ገጽ ላይ የምትገኙት ይህን ሁሉ አጀንዳዎች ሰብስበን ለእናንተ ይዘንላችሁ መተናል። ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ፣ ምክንያቱም አካውንታችን እያለ ስለሆነ ላይክ እያደረጋችሁ አንቀሳቅሱት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፖዚቲቭ ኢነርጂዎችን የሰጣችሁኝ ደግሞ እንቆይ ማለት ነው። ሌትስ ጎ ወደ ቪዲዮ። ደላላ ልኮ ነው በሰራተኛ። እሺ አያቴ ነው 5 አመቱ ነው እንግዲህ ሰላም እንደነሰነ ተቆጣጣሩ። እሺ ምንም አይነት ስራ አትሰሪ። እሺ ምንም እሺ እኔ ስራውዬ ነው የምመጣው። በወር 30,000 በወር 30,000 ብር ከፍልሻለሁ። እሳቸው መንከባከብ እንዴ አይደለም ተከፍሎኝ ከፍዬ ራሱን ብንገባከው ነው አባ ደግሞ ቁጭ ብለው ማባከን ነው ተማታ አባት ቀጣለች። ማለዳ ኮከቦች ላይ 5ኛ ወጥቶ እንደነበረ ብነግራችሁስ ወገን። የአሁኑ ግን የአመቱ ምርጥ ቲክቶከር ሊባል ይገባዋል ያሲኖ። እናንተስ ከዚህ ሀሳብ ጋር አትስማሙም? ኮሜንት አድርጉ። አንደኛ የቲክቶክ ክሬቲቭ አዋርድ የአመቱ ምርጥ ተብሎ ሊሸለም ይገባዋል ባይ ነኝ እኔ። በጣም አንጀቴን የበላችሁ እህት ወይም እናት እንበላት አላቅም። ልጅ በኃጢአት ነው የሚያጡት ማለት መጥፎ ስራ ስለሰሩ ነው ልጅ ያጡት ብላ ለተናገረችው ሊያሾ መልስ ተሰጥታለች። እንስማት። በነገራችን ላይ ሊያሾ ክፉ ሰው አይደለም፣ ሁሉ ጊዜ ልጅ የማይኖረው። ሊያሾ ስትናገር ሰምቻት በጣም ቅስሜን የተሰበረው። ማለት በጣም ብዙ መልካም ሰዎች አሉ በዓለም ላይ ልጅ ያልታደሉ፣ ግን ክፋት ወይ ኃጢአት አይደለም፣ ኃጢአተኛ ስለሆነን አይደለም። ሊያሾ ትልቅ ስህተት ነው የሰራችው። ሲጀምር እሷ አይ ቲንክ ቤታዩን ለመናገር ነው ይህንን ሀሳብ ያነሳችሁ።
ግን እዚህ ጋር ለቤታየው የሚሆን ለሰንበዲ የሚሆን ለማንም ቢሆን የሰው ልጅ በሳይንስም ደረጃ ብትሄዱ በምንም በኩል ብትሄዱ ሰው ልጅ መጥፎ ስለሆነ አይደለም። በጣም መልካም የሆኑ የራሳቸው ልጅ መውለድ ስላልቻሉ ሌሎች ልጆችን አምጥተው እንደ ከእናትነት በላይ ልክ ማሳደግ የሚችሉ ጠንካራ እናቶች እንዳሉ መዘንጋት የለብንምና ከዚህ ነገር ጋር ማያያዟን አልወደድኩትም። ይህችታችን ነው በጣም ነው አንጀቴን የበላችሁት። ስሟት ስትብስማ እኔ እኮ ማህፀኔ ነው ሪሙቭ ተደርጎ ወጣው። በምን ያረግዘዋለሁ? እግዚአብሔርን መፈተን እኮ ጥሩ አይደለም። እግዚአብሔርን እኮ አንተ የእግዚአብሔር ልጅ ከሆንክ ዳቦውን ድንጋይ አድርገው እንዳለው እኮ ነው ይሄ ማለት። ጋዛ ከፍክፈሽ እላይሽ ላይ ክብሪት ለኩሰሽ ከዛ በኋላ እግዚአብሔር ያድነኝ ብሎ ማለትም መፈታተን ነው። ምን ላድርግ? ቆይ በምን ማህፀን ነው ማረግዘው? ከዛ ግን በመጨረሻም የሚገርማችሁ ይህች እህታችን ማለትም ቤታዮ አርግዛለች ማለትም የተባሉ የተለያዩ ወሮች የተናፈሱ ይገኛሉ። ይህንን ሲሰሙ ሀቢባ፣ ሊያሾ፣ ኪያ ምን አሉ? እስቲ እንመለከታቸው ሪያክሽናቸውን። I'm so happy for her። እንደው ሰማይና ምድርን የዘረጋው አምላክ በሰላም ይገላግላት፣ በሰላም ልጇን ያሳቅፋት። በእውነት ልታሰቃዩን አንቺ የውሸት ነገር አምጥተሽ ማሳየሽ ቁጥር እኛ ልታስበይን። ማሬ ያርግልሽ። እንግዲህ ግድ ነው፣ ደስታዋ ደስታችን ነው። ያው እንግዲህ በጣም በአረብ ሀገራት የሚገኙ እህቶቻችን በጣም እሷን የሚደግፉ እህቶቻችን ናቸውና ማርገዟ ሲሰሙ በጣም ደስታቸው ሲገልጹ ነበር። ምክንያቱም በቤታዩና በሊያሾ የነበረውን መካከል የተፈጠረውን ጸብ ሁላችሁም ታውቃላችሁ። የሚነቃቆሩትን ነቀራ ሁላችሁም ታውቃላችሁና የሊያሾ ልጅ ወልዶ የቤታዩ ልጅ አለመውለድ በርካቶችን ሲያሳዝን የቆየ ጉዳይ ነበረ። በመጨረሻም እንግዲህ በቲክታክ ስቶሪዋ ላይ ሰማያዊ ኬክ እየበላች ማሳየቷ በቃ ጾታ ወንድ ነው፣ እንደውም ስሙ ናሁሰና ይባላል፣ በቃ እሱን ይተካዋል ተብሎ በጣም መነጋገሪያ የሆነ ጉዳይ ሆኖ ቆይቷል ማለት ነው። እውነትም ከሆነ እንግዲህ እንኳን ደስ አለሽ። ምክንያቱም ልጅ የሚሰጠው እግዚአብሔር ነው። እንኳንም ለዚህ ወግ ማድረግ አበቃሽ ቤታዮ ለማለት እወዳለሁ። እናንተም የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሊያሾ እንግዲህ ወዲህ ደግሞ በቱርክ ጎዳናዎች ላይ ምን እየሆነች ነው? ሰው ሁሉ መነጋገር እስኪሆን ድረስ በዚህን ያህል ልክ በስፋት መሄዷ ምንድን ነው ተብሏል። የቱርክን ጎዳናዎች ላይ እንግዲህ ፋብትን እያለችባቸው ነው የሚገኘው። ያ ሁለተኛ ቤቷ እንደሆነ ታውቃላችሁ። እሷ እንደውም አንዳንዴ የመጀመሪያ ቤቴ ቱርክ ነው እያለች ትናገራለች። ቢሆንም ግን እናንተ ሀሳብ አስተካክሉ ኮሜንት ላይ ያስቀምጣችሁ እንቆያለን ማለት ነው። ወይ ደግሞ የህሊናና የአዶናይ ሪአክሽን በጣም ልቤን ሲነካው ቆይቷል። ማለትም አስቡት ምን ያህል ፔንፉል አይኗ እንደዚህ በዚህ ያህል ልክ ሲቃላ ድረስ በሀገር ፍቅር ስሜት ትንሽ የብላቴና መሰማት ማለት ከባድ ነውና እጅጉን ያሳዝናል። ከዛ ደግሞ አዶናይ ይሄ ቪዲዮ 1 ሚሊዮን ላይክ ከገባ ወስዳችኋለሁ ብሎ ቃል ገብቶላችሁ ነበር። በዛ ላይ ትምህርት ሊከፈት ነው እና ህሊና 1 ሚሊዮን ሰው ከየት ይመጣል ብላለች። እኛ ሀገር ህዝብ ከ1 ሚሊዮን ይመልጣለን። እሺ ህሉና አታስቢ። ለአዶናይ ሲሉ ያደርጉታል፣ ለእናንተም ሲሉ ያደርጉታል። ወይ ደግሞ ቤታ ማናት ጃኒ አባቷን ስንት ላይ ከገባ ነው ክፍለ ሀገር አንተ ቤት የምትወስደኝ ስትለው ነበረ። እሳቸውም 100,000 ከገቡ ብለው አቅለውላታል። ላይኩ ደግሞ 300,000 ደርሷል። በጣም ብዙ ጉዞዎችን ትራቭል እያደረግን ከእነሱ ጋር የምናይ ነው የሚሆነው እና በጣም ብዙ ነገሮች ናቸው የተፈጠሩት ነው የሚላችሁ። እኔ ግን በጣም እያስባለኝ ያለው ጉዳይ በወጉት የምጠብቀው የ2 ሚሊዮን ብር ማለትም ጃኒ ያስያዘችው 2 ሚሊዮን ብር በምን ይጠናቀቅ ይሆን? አምና ማለትም በባለፈው ውድድር ላይ ጆን ዳንኤል 1 ሚሊዮን ብር ንቃተ ህሊና ያሸንፋል ብሎ አሲዞ እንደተበላ ታውቃላችሁ። አሁን ደግሞ ጃኒ በ2 ሚሊዮን ብር እጥፍ አድርገው መታለች። የ100,000 ብሮቹ አልቀዋል። ሴዶ እንደምታስታውሱት እንግዲህ በእንቁላል መተት ተደርጎብኛል አልወዳደርም ሲል ወደ ስንት ዓመት እስር ያጋጥማል ሲባል ተመልሶ እንግዲህ መተቱን አፍርሻለሁ ሲል ተመልሶ እንደሚወዳደርና ገብቶ አሸንፎ እንደሚያሳየውና መተቱን እንደሚያፈርስበት በእልና በቁጭት የተናገረ ተስተውሏል። እኛ እንግዲህ እንሰማለን አንፈርድም። ምን አሉ ሹሮ። ስለዚህ ሴሌብሪቲዎቻችን እንዴት ዋሉ ስለሆነ የኛ ሚዲያ ስራችን ማለትም ከእናንተ ጋር ሀሳብ አስተያየታችን የተቀያየር ነው የምንለው እንደዛ ስለሆነ ሴሌብሪቲዎቻችን እንደዚህ ያሉ ውለዋል እና ግን በጣም ያሳዘኑንም ያሳቁንም ያስገረሙኝም ክስተቶች ስለነበሩ እናንተ እንድታዩዋቸውና እንድንነጋገርበት ነው ይዤላችሁ የመጣሁት። አካውንታችን ትንሽ
ከሽከጭ እያለች ነውና ላይክ እያደረጋችሁ ፍቅራችሁን አሳዩን። ሀሳብ አስተያየት ደግሞ ፖዚቲቭ ኮሜንቶችን እየሰጣችሁኝ አብራችሁን ቆዩ። በፍቅር የምወዳችሁ እህታችሁ እስካሁን አብራችሁ ቆይታ አደረግኩኝ። ማንኛውም ሀሳብ አስተያየታችን ኮሜንት ላይ አስቀምጡልኝ። መልካም ዜናዎችን ለመዘገብ ያብቃን። ሀገራችንን ሰላም ያርግልን። ሁልጊዜ መልካሙ ብቻ ያሰማን እያልኩኝ እዚህ ጋር አበቃለሁ። በፍቅር ነው በጣም የምወዳችሁ። በአረብ ሀገር የምትገኙ እህት ወንድሞቻችን በሰላም ወደ ሀገራችሁ ለመግባት ያብቃችሁ። ቸር ቆዩልኝ። መልካም ጊዜ